እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ለተሐሙስ ጥቅምት 27 2018 ዓ.ም ቲቪ ዜና 57 ከምዕራፍ 1 እስከ ምዕራፍ 3 ከእናንተ ጋር ቆይታ ሊያደርግ ወዷል 12 ሰዓት ሆኖ ምዕራፍ 1ን ጀምሯል ሮዛ መኮንን አብራችሁ ቆያለሁ አበይት ጉዳዮችን ላስቀድም በኢትዮጵያ ጠንካራ ሀገረ መንግስትን ለመገንባት ተቋማትን ማጠናከር እንደሚገባ ተገለጸ በምዕራብ ጎጃም ዞን የመማር ማስተማር ስራን በማጠናከር ተማሪዎች የተሻለ ውጤት እንዲያስመዘግቡ እየተሰራ መሆኑ ተገለጸ ከውጭ ከመረጥናችሁ ጉዳይ አሜሪካ ጋዛን የሚያስተዳድር ገለልተኛ ወታደራዊ ኃይል ለመመስረት የሚያስችል ረቂቅ እቅድ ለጸጥታው ምክር ቤት ታቀርብ ነው የሚሉት የሰዓቱ አበይት ጉዳዮቻችን ናቸው አበይት ጉዳዮቻችንን አስቀድመን ጀምረናል አብራችሁን ዝለቁ ወደ ቀዳሚው ዘገባችን አምርተናል ጠንካራ ሀገረ መንግስትን ለመገንባት ተቋማትን ማጠናከር እንደሚገባ ተገለጸ ኢትዮጵያን ጽናትን ከታላቁ ህዳሴ ግድብ በመማር በትውልድ ቅብብሎሽ የሀገር ግንባታ ስራዎችን ማጠናከር እንዳለባቸውም ተመላክቷል ሙሉ ግርማይ እልፍ አላፍ ዘመን የተሻገረ በመህንድስና ጥበቡም የላቀው ታላቁ የቻይና ግንብ ዛሬም ድረስ ዓለምን እያነጋገረ የዘለቀ ታምራዊ ስልጣኔ አሻራ ጥንታዊ ገናናው የቻይና ስልጣኔ ዘመን በአንድ ንጉስ ተጀምሮ በ9 ስርወ መንግስታት ግንባታው ቀጥሎ ለማጠናቀቅም 2000 ዓመታት በላይ የጠየቀው ታላቁ ግንብ የጽናት ጥግን ያሳየ ሕያው ሆኖ የቆመ ሐውልት ነው። ቻይናውያን ራሳቸውን ከጠላት ለመከላከል ብለው በትውልድ ጅረት ያጠናቀቁት ግንብ ከግንብነት ባለፈ የቻይናውያን በትውልድ ቅብብሎሽ የቀጠለ የዓላማ ጽናት የታየበትም ነው። ቻይናውያኑ ባለት ላይ ከቆመው ከዚህ የትውልድ ጽናታቸውና ስልጣኔያቸው ፈቀቅ ሳይሉ በዓለም ልዕለ ኃያል የሆነ ሀገርን መገንባት ችለዋል። ለሀገረ መንግስት ግንባታ የትውልድ ቅብብሎሽ ውጤት መሆኑን በገሃድ ለዓለም ያሳዩ ህዝብ ናቸው። ታዲያ እንደ ቻይና ሁሉ በጥንታዊ ዓለም ስልጣኔ ታሪክ ገናና የነበረው የአክሱም ስርወ መንግስት መገኛ የሆነችው ኢትዮጵያ እንዴት ታሪኳን ማስቀጠል ተሳናት የሚለው ጥያቄ ይነሳል። በእርግጥ ከአክሱም ስልጣኔ ዘመን በኋላ በየዘመናቱ የታዩ እንደ ላሊበላ ውቅር አብያተ ክርስቲያናት የፋሲል ቤተ መንግስት የሐረር ጀጎል ግንብ የባሌ ሶፍ ዑመር ዋሻ ስራዎች የትውልድ ስራዎች ሆነው ተጠቃሽ ናቸው። ነገር ግን ስልጣኔዎቿን ማስቀጠል የተሳናት ሀገር በየጊዜው ለህልውና አደጋ ጭምር ስትጋለጥ ኖራለች። ስልጣኔዋ ያሽቆለቆለ ስሟ በድህነት ዜጎቿን በተረጂነት የተጻፉበትም የታሪኩ አካል ነው። የትውልድ ቅብብሎሽ ሲባል በትውልዶች መካከል በሚኖር ጠንካራ ተግባቦት የሚፈጠር የጠንካራ እሴት መወራረስ ቢሆንም በተቃርኖ የቆሙ እሳቤዎች ግን ኢትዮጵያን ዋጋ ሲያስከፍሏት ኖረዋል። ለአብነትም የሺህ ዘመናት የሀገረ መንግስት ታሪክ አላት የምትባለው ኢትዮጵያ የእድሜዋን ያህል ወደፊት መራመድ ተስኗት ባለህበት እርገጥ ጉዞዋን ይዛ ቆይታለች። ስርዓታዊና የተቋማዊ ቀጣይነት ችግሮች ወይም የተቋማት እና የመዋቅር ስብራቶች በማጋጠማቸው ምክንያት ነው። ከስልጣኔዋ ጋር ስሟ የተሳሰረው ቀይ ባህር በትውልድ ቅብብሎሽ ለዘመናት ቢዘልቅም ያጣችበት ታሪኳ ደግሞ የመልክዓ ምድራዊ እስረኛ እንድትሆን አድርጓታል። ተቋማትን እያጠናከሩ ከመገንባት ይልቅ ደምስሶ የመቅዳት አባዜ መንግስታት በተቀያየሩ ቁጥር የታየ የማይታበይ ሀቅ ነው። ተተኪው የቀደመውን አምርሮ የሚጠላ የቀደመው ተተኪውን የሚያብጠለጥል አካሄድም ከሀገረ መንግስት ግንባታ ይልቅ በአፍራሽነቱ ጎልቶ የታየ ነው። ከመጣው ከሄደው ጋር ከዜሮ የመጀመሪያ አባዜን በማስቀረት ለሀገረ መንግስት ግንባታ ሁነኛ መሰረት የሚሆን ተቋማትን ማጠናከር ጊዜ የማይሰጥ የቤት ስራ ነው። ከታሪክ እስረኛነት በመውጣት ወደፊት መራመድና ነገን መስራት ሀገርን በትውልድ ቅብብሎሽ ለማጽናት ሁነኛው መንገድ ነው። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ ማይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎሽ ነው። በኢትዮጵያ በሀገረ መንግስት ግንባታ ሂደት እሳቤዎች ተቃርኖ ብትፈተንም በትውልድ ቅብብሎሽ ሀገርን ለማስቀጠል የተደረጉ ተጋድሎች የሚዘነጉ አይደሉም። በየዘመኑ ኢትዮጵያ ሊወጉ የመጡ ኃይሎች ሁሉ ውርደትን ተከናንበው እንዲመለሱ ትውልዱ ሁሉ ከአባቱ በወረሰው የአርበኝነት መንፈስ ድልን ሲቀዳጅ ነው።
በባርነት ሊገዛና ነፃነትን ሊገፍ የመጣን ኃይል አንገት አስደፍቶ የመመለስ ታሪኳም የአድዋ ድል ሕያው ምስክር ሆኖ ይነሳል። በሀገር ህልውና ላይ በህብረት የመቆም እሴት በኢትዮጵያውያን ዘንድ ከትውልድ ወደ ትውልድ የቀጠለን የአድዋ ድል ለጥቁር ህዝብ ፋና ወጊ እንደሆነ ሁሉ ታላቁ የኢትዮጵያ ህዳሴ ግድብም በትውልድ ቅብብሎሽ እውን የሆነ ፕሮጀክት ነው። የዘመናት በአባይ ወንዝ ላይ መልማት ቁጭት እውን ለማድረግም በቀዳማዊ ኃይለ ሥላሴ የተጠነሰሰው ሐሳብ ከ50 ዓመታት በኋላ ግንባታው ተጀምሮ በ14 ዓመታት ውስጥ መሪዎች ቢቀያየሩም በፈተናዎች ጸንቶ በመቆም እውን ማድረግ የተቻለበት ቀጣይነትና ዘላቂነት ትልቅ ትምህርት ልንወስድበት የምንችልበት እንደሆነ ያሳየን። ስለዚህ መጨረስ የሚለው ነገር ትልቅ ትምህርት የምንወስድበት ነው። ምክንያቱም ትልቁ ስብራታችን ያ ነው፣ በተቋምም በፖለቲካም በኢኮኖሚም ማለት ነው። የህዳሴ ግድብ ከኤሌክትሪክ ኃይል ባለፈ በትውልድ ቅብብሎሽ ይቻላልና የጽናት ውርስን ያስተላለፈን። በእርግጥ ኢትዮጵያውያኑ ለትውልድ የሚሻገሩ ተቋማትን መገንባት ላይ ያሉ ስብራቶችን በማድረግ በሀገር ግንባታ ላይ መሰረት የሚጥል ስራ ማከናወን እንደሚገባም በህዳሴ የተገለጸ ሀቅ ነው። ከመጣና ከሄደ መንግስታት ጋር እያያያዙ መንግስታት በሄዱ ቁጥር ከዜሮ የመጀመር አባዜን በማስቀረት ዘላቂ እንዲሆኑ በሁሉም መስክ ስራዎች ሲሰሩ ቆይቷል። በሁሉም አሁን በተቀስኳቸው በሲቪል ሰርቪስ፣ በጸጥታ ተቋማት፣ በማህበረሰብ ተቋማት፣ በሲቪክ ተቋማት እነዚህ ስራዎች በደንብ እየተሰሩ ነው የሚገኙት። እነኚህም በመኖራቸው ምክንያት ነው ዘላቂም ሊሆኑ የሚችሉት። ደምስሶ ከመጀመሪያ አባዜ በመውጣት በፈተናዎች ባለመበገር በጽናት በመቆም መልካም ነገሮችን ማስቀጠልና ጊዜውን እየዋጁ ማሳደግ እንዳንጋፋው የኢትዮጵያ አየር መንገድ ሁሉ የትውልድ ስራ ሆኖ በየዘመናቱ እውን ማድረግን ይጠይቃል። የኢትዮጵያን የስኬታቸው ምንጭ በአንድነት መቆም ስለመሆኑ ታሪክ ያስረዳል። ኢትዮጵያን ለጋራ ዓላማቸው በህብረት ሲቆሙ የማይሻገሩት ፈተና እንደሌለም ይገለጻል። ይመራደም በዚህ ጉዳይ ላይ ተከታዩን አዘጋጅቷል። ወደ ኋላ መለስ ብሎ ታሪክን የዳሰሰ አሁን ላይ ቆሞ ስለ ኢትዮጵያውያን የስኬት ምንጭ ምንድነው ሚስጥሩ ሲል የተመራመረ ሁሉ አንድ የማይታበይ መልስን ያገኛል። በአንድነት ስለመቆም ድር ቢያብር አንበሳ ያስር ብሂላቸውን በተግባር ፈትነውት ባስገኙት የህብረት ስኬታቸው በታሪክ ኑረውበታል። አሁንም ይሄው ቀጥለውበታል። በዘመናት ቋጠሮ ውስጥ ፈተናዎች በዝተው ሀገራቸውን ለውድቀት የሚዳርጉ ወጀቦች በበረቱባቸው ጊዜ ኢትዮጵያ ልጆቿ ብዙም ሳያወሩ ተጠቃቅሰው ስለ ጋራ ዓላማ ሲሉ በህብረት አሸንፈዋል። ለዚህም ነው የችግሮች መሻገሪያ ስኬትን የማብሰሪያ የነዚያ የብልሆቹ ኢትዮጵያውያን መንገድ ከተባለ አንድ ሆነው እንደ ብዙ፣ ብዙ ሆነው እንደ አንድ ማበር የሆነው። ኢትዮጵያውያን ለአንድ ዓላማ በጋራ ከተሰለፉ የትኛውን ፈተና እንደማይበግራቸው በደማቸው የተጻፈው በአጥንታቸው የጸናው አድዋ ብዙ ይነግረናል። አንድ ላይ ቆመን እቺን መሬት እቺን ምድር ጠላት አይረግጣትም ብለን ተዋግተናል። አድዋ እንደ ሁለተኛው ዓለም ጦርነትና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፣ ህያው ኩነት ነው። አድዋ ኢትዮጵያ የነጻነትን ሳይሆን የድል ቀንን እንድታከብር አስችሏል። አንድነት ኃይል ሆኖ በኢትዮጵያ ላይ የተቀነባበረ ሴራና ደባን ድባቅ መምጫ ሆኗል። ድል አድራጊነትና ኢትዮጵያም እንዳይነጣጠሉ አጋምዷቸዋል። እርግጥ ኢትዮጵያውያን በተሳሳተ ትርክት ላይ ቆመው አንድ ላይ መሆን ተስኗቸው በተለያዩም ጊዜ እርስ በርስ ተጋጭተው ዋጋ ከፍለዋል። ይህ ታሪክ በጥቁር መዝገቡ የሚያስቀምጠው ሌላኛው ገጽ ታዲያ አቅምንና ጉልበታቸውን ለጋራ እድገታቸው ልማት ላይ ከመዋል ይልቅ እርስ በርስ በመጠፋፋትና በመቆሳሰል እንዲባክን አድርጓል። ያም ሆነ ይህ ኩነቶችን አዝሎ የሚፈሰው የኢትዮጵያ የታሪክ ምንዳና ፍዳ የሁሉም ነው። አሁን ፍዳው እንዳይደገም ምንዳው እንዲጎለብት ማድረግ የዚህ ትውልድ አደራና ኃላፊነት ሆኖ ከፊት መጥቷል። የሚጠቅመውን የጋራ ምንዳ ይዞ ፍዳውን ደፍቆ መጣልም ግድ በመሆኑ ትውልዱ በዚያ ጉዞ ውስጥ ገብቷል። ኢትዮጵያውያን ከመለያየት ይልቅ ሲደመሩ አድዋን ያህል ታላቅ ገድል መስራት እንደሚችሉ ሁሉ የአሁኑ ትውልድም በአንድ ጥላ ስር ተሰባስቦ ሌላኛውን የዘመኑ ክስተትን ጽፏል። ታላቁ የኢትዮጵያ ህዳሴ ግድብን። የህዳሴ ግድብ ውጤታማ የሆነው በአንድነታችን፣ ሁሉም ሰው በአንድነት ስለ ህዳሴ ስላሰበ ነው። የኔ የከሌ ነው ብሎ በፓርቲ የከሌ ነው ብሎ በመንግስት የከሌ ነው ብሎ በሌላ ወገን አልጠራው። የኔ ነው፣ የኢትዮጵያውያን ነው፣ የሁላችን ነው። እንደው አሁን ባለን አወቃቀር ራሱ የከሌ ክልል ነው የምናምን አልተባለም። የሁላችን ነው። ይሄ ነው ዩኒቲ ነው፣ አንድነት ነው። ስለዚህ ሁሉ ጊዜ ሜጋ ፕሮጀክቶች እንዲሰሩ አንድነት
ያስፈልጋል። ከተባበሩና ተደምረው በህብረት ከቆሙ ኢትዮጵያውያን አትችሉም የተባሉትን ችለው በታሪክ ጅረት ውስጥ አሳይተዋል። ሲለያዩ የተሰባሪነት፣ ሲደመሩ ደግሞ የአሸናፊነት ባለቤቶቹ እነሱ ኢትዮጵያውያን ናቸው። አሁን ጊዜው የሚጠይቀውም ተደምሮ መልማትን፣ ሰርቶ መበልጸግን ሆኗል። እጣፋንታችን አንድ ላይ የተበየነ ተለያይተን የትም መድረስ እንደማንችል አይተናል። አሁን ያለንበት ዓለም ተለያይተ የምችልበት አይደለም። እንኳን አንድ ሀገር ሆነ መለያየት ይቅርና ጎረቤቶች የሚተባበሩበት ጊዜ ላይ ነው። አውሮፓኖች ግዙፍ የሆኑት አውሮፓ ዩኒየን የሚባል ፈጥሮ ነው። ኢትዮጵያውያን በታሪክ አጋጣሚ ተለያይተው የቆሙባቸው ክስተቶች ሁሉ ሀገራቸውን አድህያት እንጂ አላበለጸጓትም፣ ኋላ ቀር አስባሏት እንጂ ወደ ስልጣኔ አልወሰዷትም። ባለፈ የታሪክ ከፍታና ዝቅታ ለቆዩ ስብራቶች መፍትሄ ለመስጠት ጉልበት እንዳይባክን መደመር ወቅቱ የሚጠይቀው የመሻገሪያ መስመር የመዳኛ ሁነኛው መፍትሄ ነው። ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም። ትብብር ይፈልጋል። ኢትዮጵያውያን እንደ ብረት የጠነከረ እንደ አለት የጠጠረ አንድነታቸውን ከመቼውም ጊዜ በላይ አጠናክረው በማስቀጠል የተጀመሩ ታላላቅ ፕሮጀክቶችን እንደሚያሳኩም ጥርጥር የለውም። ሀገርም ዜጎቿን በልማት አስተባብራ ወደ ብልጽግና የምትሸጋገረው የሁሉንም አቅም ደምራ በመጠቀም ነው። ጊዜው በምክክር የተዘጉ ጉዳዮች የሚታወሱበት፣ ተደምሮ በመስራት የማይቻል ጉዳይ የተሰራበትና ውጤት የሚታይበት መሆኑ የእስካሁኑ ጉዞዎች ማሳያዎች ናቸው። የተወዳጁ ተመልካቾቻችን የቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። ምዕራፍ 1 ላይ ነን። አብራችሁን ስለቁ። ታላቁ የኢትዮጵያ ህዳሴ ግድብ በህብረት ከተሰራ የማይቻል ነገር እንደሌለ ማሳያ ነው። ኢትዮጵያ ያላትን አቅምና ጸጋ ተጠቅማ ከፍ ማለት እንድትችል የአንድነት ኃይልን መጠቀም እንደሚገባትም ተመላክቷል። ሰናይት ሰይፉ። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያንን በህብር ያስተሳሰረ ህብረ ብሔራዊ አንድነትን ያደሰ ዳግማዊ አድዋ ነው። ግድቡ ተጠናቆ ብርሃን መስጠት መጀመሩ ለአፍሪካውያን ብሎም ለጥቁር ህዝቦች የይቻላል መንፈስን ያጎናጸፈ ነው። የኢትዮጵያውያን አንድነትን ያጠናከረ መሆኑንም ምሁራን ይናገራሉ። የህዳሴ ግድብ መጠናቀቅ ብዙ ትምህርቶችን ለኛ ይሰጣል። አንደኛው በቅኝ ግዛት የተሰሩብንን ጫናዎች መስበር እንደምንችል ለኛም ብቻ ሳይሆን ለአፍሪካም ጭምር አስተማሪ የሚሆን ነው። ከዌስተርን ወይም ከምዕራብ ሀገሮች ውጪ ኢትዮጵያ ራሷን ችላ ትላልቅ ነገሮችን ኢቨንቶችን ትፈጽማለች ተብሎ አይታሰብም ነበር። ስለዚህ ዛሬ የከቸፈው አንዱ እሱ ነው። ምክንያቱም ኢትዮጵያ ኢኮኖሚካሊ ያለ ብድር ያላትን ሀብት ያላትን ጉልበት በካሽ ኢንካይንድ ሰብስባ ያላትን ሀብት አጠራቅማ ትልቅ ነገሮችን መስራት እንደምትችል፣ ድህነትን ማሸነፍ እንደምትችል፣ የፖለቲካ ጫና ማሸነፍ እንደምትችል ያሳየ ነው። ህዝቦቿ አንድ ከሆኑ ሁሉንም ነገር ማድረግ እንደምትችል። ታላቁ የኢትዮጵያ ህዳሴ ግድብ በህብረት ከተሰራ የእድገት ማማ ላይ መውጣት እንደሚቻል ማሳያ በመሆኑ ሌሎችም የተጀመሩ ሀገራዊ ፕሮጀክቶች እንዲሳኩ በአንድነት መቆም እንደሚገባም ይገለጻል። በህዳሴ ግድብ፣ በአድዋ፣ በሌሎችም ኢትዮጵያን ከፍ ሊያደርጉ የሚችሉ ላይ ያደረግናቸውን ሌሎች ደግሞ አሁን ትልልቅ ፕሮጀክቶች የጋዝ ፕሮጀክት አለን። የማዳበሪያ ፕሮጀክት ደግሞ ኢትዮጵያ ወደፊት ዋናው ትልቋ የእርሻ መሬት ያላት የምግብ ዋስትና ለራሷና ለሌሎች ሊተርፍ የምትችል ልትመግብ የሚገባት አካባቢ ነው ያለችው። ሁሉም ለዚህ መቆም መቻል አለበት። ለሀገሩ አንድነት መቆም መቻል አለበት። ትንሽ ልዩነቶች ቢኖሩት ልዩነቶቹን በቤቱ ስር ማስቀመጥ ይችላል። ምንም ችግር የለውም። ጌጥ ነው ደግሞ በነገራችን ላይ ብዝሃነት ጌጥ እንጂ በየአይነቱ የህይወት ቅመም አይደለም ይባላል። እሱን ይዞ ሀገርን አንድ ላይ ማሳደግ የሚችልባቸው ምሳሌዎች ስላሉት ከባዶ አይደለም የሚጀምረው። በጣም ብዙ ታሪካዊ ምሳሌዎች አሉት ለኢትዮጵያ እንትን የሚበጅና አብሮ ለመጓዝ የሚያስችል ማለት ነው። አንድነትን መሰረት አድርጎ የተከናወኑ ተግባራትና የተገኙ ውጤቶች ከዛሬ ባለፈ የነገዋን የበለጸገች ኢትዮጵያን እውን ለማድረግ ለቀጣዩ ትውልድ ተምሳሌት እንደሚሆንም ተገልጿል። ዛሬ ላይ ያለ ትውልድ ትናንትና ያለውን ትናንት ያልተፈቱ ችግሮች ሲንከባለሉ የነበሩ የኢኮኖሚ፣ የፖለቲካ፣
የታሪክ ወተበር ብዙ ችግሮች ይኖሩ ይችላል። ወደፊት ማሰብ መቻል ይጠይቃል። ስለዚህ የአሁኑ ዘመን በፓስቱን ማድረቅ አለበት። ለራሱ ዛሬ መስራት መቻል አለበት። በልቶ ማደር መቻል አለበት። ሰላም መጠበቅ መቻል አለበት። እንደ ሌሎቹ አገራት ራሱን ቀና አድርጎ አብሮ መቆም መቻል አለበት። ለሚቀጥለው ምሳሌ መሆን መቻል አለበት። ታላቁ ህዳሴ ግድብን ያጠናቀቀችው ኢትዮጵያ ሌሎች ግዙፍ ሀገራዊ ፕሮጀክቶችን መጀመሯ ይታወቃል። እነዚህ ፕሮጀክቶችም ከድህነት ለመውጣት የጀመረችውን ጉዞ የሰመረ እንደሚያደርጉ ታምኖባቸዋል። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደግሞ ውስጣለ እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን። ቀጥለናል። በአማራ ክልል ቅንጅታዊ አሰራሮችን በማጠናከር ውጤታማ የህግ የበላይነትን ለማረጋገጥ እየተሰራ መሆኑ ተገለጸ። በክልሉ የዳኝነትና የፍትህ ዘርፍ ከ5 ዓመት ዘላቂ የልማት እቅድ የትውውቅ መድረክም በባህር ዳር ከተማ ተካሂዷል። ሳሙኤል ወርቃየው ተመልክቶታል። በአማራ ክልል የህግ የበላይነትን ለማረጋገጥ ብሎም ፍትህን ለማስፈን የሚከናወኑ ተግባራትን በቅንጅት ለመስራት ያመች ዘንድ ፍርድ ቤት፣ ፍትህ፣ ፖሊስና ማረሚያ ቤቶች የተካተቱበት የዳኝነትና የፍትህ አካላት የትብብር መድረክ ባሳለፍነው ዓመት ተቋቁሞ ወደ ስራ ተገብቷል። እነዚህ አካላት የጋራ በሆኑ ጉዳዮች ዙሪያ ተቀራርበው እየሰሩ ሲሆን ትብብሩ በስራ መገፋፋት ሊከሰቱ የሚችሉ የፍትህ መጓደሎችን በመቅረፍ ረገድ ጉልህ ሚና የሚጫወት መሆኑን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንትና የትብብር መድረኩ ሰብሳቢ አለማን ታግደው ገልጸዋል። በተለይ ለፍትህ ፈላጊው ማህበረሰብ አንዳንዴ በመገፋፋትና በትብብር ጉድለት የሚመጡ የፍትህ መጓደሎችን አንዱ አካባቢ የሚፈጠረው ክፍተት የሌሎችንም ተቋማት ጭምር ይዞ ዝቅ የሚያደርግ ስለሆነ በአፈጻጸም ደረጃም በፍትህ አገልግሎት ደረጃም የትብብሩ እጅግ አስፈላጊ ነው። የፍትህና የዳኝነት ተቋማቱ አመራሮች በበኩላቸው የነዚህ ተቋማት ተግባራት የተሳሰረ በመሆኑ የአንዱ ተቋም ውጤት ለአንዱ ተቋም ግብዓት በመሆኑ ትብብሩ በዘርፉ ውጤታማ ስራዎችን ለመስራት እንደሚያግዝ ገልጸዋል። በእስካሁኑ ሂደትም በተቋማቱ መካከል የተናበበ ስራን በማከናወን በዘርፉ ውጤቶች እየታዩ መሆኑን ያነሳሉ። ከተቋማት ጀምሮ ብዙ ስራዎችን እየሰራ ያለ መድረክ ነው። ቀጣይ ዋናው የመጨረሻ ግቡም አላማውም ለዜጎች የሚሰጡ የተቀላጠፈ ፍትህን መስጠት ነው። ጥሩ ውጤት ይመዘገብበታል ብዬ ነው ማሰብ። በአንዱ ተቋም ጥረት ብቻ የማይፈቱ ጉዳዮች አሉ። በቴክኖሎጂ ማስተሳሰር፣ የፍትህ ጉዳዮችን በጋራ እየተወያዩ አቅጣጫ እየሰጡ መሄድ፣ ጠቅላይ ፍርድ ቤት የሚነሱ የሰብአዊ መብት ጉዳዮች፣ ፖሊስ ጋር የሚነሱ የሰብአዊ መብት ጉዳዮች ሁሉም በየተቋማቱ የአንዱን ተቋማት አንዱ ብሌም የሚያደርግበት ስርዓት አለ። እነኚህ ጉዳዮች በጋራ እየተነጋገርን እየፈታን እንሄዳለንና በርከት ያሉ ጉዳዮች ናቸው ለይተን የገባ ነው ማለት ነው። ብዙ ለውጦች አሉ። በተለይ እርስ በርስ የመናበብ ሁኔታዎች በወንጀል ረገድ ፖሊስ ምን ይሰራል፣ አቃቢ ከፖሊስ ምን እንትን ያደርጋል፣ እንዴት ይደጋገፋሉ፣ ወደ ፍርድ ቤት በሚመጣበት ጊዜስ ከፍርድ ቤት ጋር ያለው ቅንጅት ምን ይመስላል፣ ከዛ በኋላ ፍርድ ቤት ተጠናቆ ፍርድ ተፈርዶ ወደ ማረሚያ ቤት በሚሄድበት ጊዜ ደግሞ ማረሚያ ቤት ምን አይነት ሚና ይኖረዋል የሚለውን ነገር ጥሩ እንቅስቃሴዎች አሉ። የክልሉ መንግስት የፍትህና የዳኝነት ዘርፉን በክልሉ የ25 ዓመት አሻጋሪ እድገትና የልማት እቅዱ አንድ አካል አድርጎ በመስራት በክልሉ የህግ የበላይነትንና ፍትህን በማስፈን የዜጎችን እርካታ ለማረጋገጥ ትኩረት መስጠቱን የገለጹት አቶ አለማን ታግደው የዚህ እቅድ አካል የሆነው የፍትህና የዳኝነት ዘርፍ የ5 ዓመት እቅድ ተነድፎም ወደ ስራ መገባቱን ገልጸዋል። በእቅዱም 3 መሰረታዊ የትኩረት መስኮች ብለን ከለየናቸው መካከል አንደኛው የህግ የበላይነትን እና የዳኝነት ነጻነትን ማረጋገጥ፣ ሌላኛው ደግሞ የፍትህ ተደራሽነትንና የሰብአዊ መብቶችን የማስከበር፣ ሶስተኛው የላቀ የፍትህ አገልግሎት መስጠት ናቸው። እነዚህ ሁሉ ተናበው በአግባቡ መተግበራቸውን የማረጋገጥ ጉዳይ የፍትህ ተቋማት ኃላፊነት ነው ማለት ነው። በዚሁ የክልሉ የፍትህና የዳኝነት ዘርፍ የ5 ዓመት አሻጋሪ እድገትና ዘላቂ የልማት እቅድ ትውውቅ የትብብር መድረኩ ከፍተኛና መካከለኛ አመራሮች በተገኙበት ተካሂዷል። የሃይማኖት ተቋማት ሚዲያዎች በሰላም እሴት ግንባታ ላይ ያላቸውን ሚና አጠናክረው ሊቀጥሉ እንደሚገባ ተጠቆመ።
የሃይማኖት ተቋማት በሰላም እሴት ላይ ያላቸው ሚና አስመልክቶም የግንዛቤ ማስጨበጫ መድረክ ተካሂዷል። አባዲ ወይናይ በሃይማኖት ተቋማት ስር የሚንቀሳቀሱ የሚዲያ ጣቢያዎች ሰላምን በመገንባት ረገድ ከፍተኛ ድርሻ እንዳላቸው ይገለጻል። እነዚህ የሃይማኖት ተቋማት ሚዲያዎች ግጭቶችን በመቅረፍና የህዝቦችን አብሮነት በማጎልበት ሚናቸው የላቀ ነው። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ዘውዱ ከበደ እንደሚሉት የሃይማኖት ተቋማት ሚዲያዎች በከተማዋ ሰላምን በማስፈን ረገድ እየተጫወቱት ያለው ሚና የላቀ ነው። ስለዚህ አብዛኛው ግምገማችን በሃይማኖት የተቋቋሙ ሚዲያዎችና በእምነት ተቋማት ውስጥ የተቋቋሙ ሚዲያዎች በሀገራችን የልማት እንቅስቃሴ ላይ ከፍተኛ ድርሻ ጉልህ ሚና ነበራቸው። በወንድማማችነትና በእህትማማችነት ማጎልበት ላይ ያላቸው አስተምሮት ከፍተኛ ነው የሚል ግምገማ ነው ያለን። እስካሁን ይሄን አጠናክረን እንቀጥላለን። እኛም እንደ መንግስት እንደ ኮሚኒኬሽን ቢሮ የማገዝ የመደገፍ ስራዎች እንሰራለን ብለን ነው የተቋቋምነው። የጀመርነውም ስራ በዛ ደረጃ ነው። በአዲስ አበባ የሚንቀሳቀሱ የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸው ሚና አስመልክቶ የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ ከ70 በላይ ከሃይማኖት ተቋማት ሚዲያዎች የተውጣጡ ከ200 በላይ ተሳታፊዎች ተገኝተውበታል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ ብርሃኑ ረታ በከተማዋ ሰላምን በማስፈንና በማጽናት ላይ ሚዲያዎቹ ከፍተኛ ድርሻ አላቸው ብለዋል። የሃይማኖት ተቋማት ሚዲያዎች በዋናነት የተቋቋሙበት ዓላማ እንደተጠበቀ ሆኖ የሚሰሩለት ዓላማ እንዳለ ሆኖ በሰላም ላይ፣ በመቻቻል ላይ፣ በአብሮነት ላይ ሁሉም ኢትዮጵያውያን አብረን በጋራ ተጋምደን የኖርን ህዝቦች በመሆናችን እርስ በርሳችን በመቻቻል ከምንም በላይ ደግሞ ኢትዮጵያውያን ሁላችንም በሚባል ደረጃ በርካታ ኢትዮጵያውያን አማኝ የሆነበት ሀገር አማኝ የሆነበት ከተማ ከመሆኑ ጋር ተያይዞ ፈጣሪውን የሚፈራ ፈጣሪውን የሚያከብር በሂደቱ ደግሞ ለሰላም ዋጋ የሚሰጥ ማህበረሰብ ሆኖ እንዲቀጥል እዚህም እዛም የሚያጋጥሙ ችግሮች ሲኖሩ ደግሞ ችግሮችን ሳይባባሱ በምክክር በውይይት የመፍታት ባህላችን እየጎለበተ እያደገ እንዲሄድ የማድረግ ጉዳይ ላይ ሚናቸውን እንዲወጡ ማስቻል ነው። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቤ ታምራት አበጋዝ መድረኩ የሚዲያ ተቋማቱ በሰላም ላይ የሚሰሩትን ስራ ይበልጥ እንዲያጠናክሩ የሚያግዝ መሆኑን ተናግረዋል። ከሌሎች ሚዲያዎች የሃይማኖት ተቋማትን ከፍ የሚያደርገው መንፈሳዊነታቸው ነው። ይታወቃል። አንድ የእምነት ተቋም ሚዲያ ዋናው ዓላማ የእምነቱን የተቋቋመበትን የእምነት ተቋሙን መንፈሳዊ፣ ማህበራዊ፣ ሞራላዊ እሴቶችን ለምእመኑ ማድረስ ነው በዋናነት። ከዛ ባሻገር ደግሞ ከሌሎች እምነቶች ጋር ኢትዮጵያ ብዝሃ ሃይማኖት ያላት ሀገር ናት። ከሌሎች እምነቶች ጋር ያለው ሪሌሽንሺፕ ደግሞ ጤናማ መሆን መቻል አለበት። ይህንን እንዲሰሩ ነው የምንፈልገው። የሃይማኖት ተቋማት ሚዲያዎች የጥላቻ ንግግርን በመከላከል የህዝቦችን መቻቻል በማጎልበት ላይ የሚሰሩትን ስራ ይበልጥ ሊያጠናክሩ እንደሚገባም ተጠቅሰዋል። ቀጥለናል። የመማር ማስተማር ስራውን በማጠናከር ተማሪዎች የተሻለ ውጤት እንዲያስመዘግቡ የተሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ አስታወቀ። በትምህርት ዘመኑ በዞኑ በ102 ትምህርት ቤቶች 89358 ተማሪዎች ከቅድመ መደበኛ እስከ 12ኛ ክፍል ባለው የክፍል ደረጃ ትምህርታቸውን በመከታተል ላይ መሆናቸው ተጠቁሟል። ራሄል ፍሬው በምዕራብ ጎጃም ዞን ባለፉት 2 ዓመታት ሲቆራረጥ የነበረው መማር ማስተማር በተጠናከረ መልኩ ከተጀመረ ወራት ተቆጥረዋል። ተማሪዎቹ ከትምህርት በመራቃቸው የስነ ልቦና ጫና እንደነበረባቸው ገልጸው በአሁኑ ወቅት በደስታ ትምህርታቸውን እየተከታተሉ ስለመሆኑ ይገልጻሉ። ላይ አሪፍ ነው ያለው ነገር መጀመሪያ አካባቢ ነበር ትምህርት ጉለት ምናምን ነበረ። አሁን ላይ ከነበረው ከፊቱም አንፃር የመማር ማስተማር ሂደቱም አሁን ላይ አሪፍ እየሄደ ነው። ተማሪውም ተመምራኑ በተረጋጋ ሁኔታ ነው ሁላችንም እየተማርን ያለው መምህራንም እያስተማሩ ያለው እኛም ተማሪዎችም እየተማርን ያለው በተረጋጋ ሁኔታ ነው። ካምናው በተሻለ ዘንድሮ አሪፍ የሆነ የትምህርት አሰጣጥ አለው ብዬ አስባለሁ። ዘንድሮ ላይ ደስ ይላል። ካምናው የተሻለ ትምህርት መነቃቃትም አለ። ሲቀጥል ካምናው አምና ላይ ምንም አልነበረም። ለ12ኛ ክፍሎች እናቃቸዋለን ባንድ ፈረቃም ስለነበረ ተጎርተው ነው የጨረሱት። ዘንድሮ ላይ ደስ የሚል ነገር አለው። የተማሪዎች ካውንስል አቋቁመንኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው፣ እያገዙን ነው እነሱም። ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ተማሪዎቹ በቀጣይ ለሚወስዷቸው ክልላዊና ሀገር አቀፍ ፈተናዎች ዝግጅት እያደረግን ነው ሲሉ በትምህርት ቤቶቻቸው በቂ ድጋፍ እየተደረገላቸው ስለመሆኑ ያነሳሉ። ቲቶሪያል እየተጠራን እንማራለን። ከቲቶሪያል ባለፈ ደግሞ እኛ ያው ላይብራሪ እየመጣነ
የሚከብዱን ነገሮችና አጋዥ መጻፎችን እያየን የቀጣዩን የሚመጣውን የሚኒስትሪ ፈተና ለማለፍ ዝግጅት እያደረግን ነው። የፍኖተ ሰላም 01 የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ ተመስገን መኮንን በዚህ ዓመት 1843 ተማሪዎችን በመመዝገብ በወቅቱ ትምህርት እንዲጀመር ስለመደረጉ ያነሳሉ። መምህራን ከመደበኛው የመማር ማስተማር ስራቸው በተቃራኒ ሸፍ ተማሪዎችን የማብቃት ስራ እየሰሩ ስለመሆኑ በመጠቆም ቲቶር እየተሰጠ ያለው ከአንደኛ ክፍል ጀምሮ እስከ 8ኛ ክፍል ነው። ግን ለየት ባለ መልኩ 6ኛ እና 8ኛ ክፍሎች በተለይ ቅዳሜ ሳይቋረጥ በተለይ እንግሊዘኛ፣ አጠቃላይ ሳይንስ፣ ሂሳብ እነዚህ ጠጠር ያሉ ትምህርቶችን በአግባቡ ቲቶሪያል እንዲሰጧቸው ከመምህራን ጋር ተነጋግረን ጨርሰናል። ቅዳሜ ቲቶሩ ይጀምራል ማለት ነው እና በዚህ አግባብ ልጆችን ለመደገፍ እየተደረገ ያለው ጥረት ሰፊ ነው። የፍኖተ ሰላም ትምህርት መምሪያ ኃላፊ አቶ የስጋት ደሴ ባለፉት 2 ዓመታት ተቋርጦ የቆየውን ትምህርት በማስቀጠል ከትምህርት ገበታ ውጪ ሆነው የቆዩ ተማሪዎችን በመመለስ የመማር ማስተማር ስራውን ውጤታማ ለማድረግ አስፈላጊ ሁሉ ርብርብ እየተደረገ ስለመሆኑ ይገልጻሉ። በትምህርት ዘመኑ በ102 ትምህርት ቤቶች 89 ሺህ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ አክለዋል። በከተማ ደረጃ በቅድመ መደበኛ ወደ በግልና የመንግስት ሆኖ ወደ 11 ትምህርት ቤቶች አሉን። እነሱ ሙሉ በሙሉ የጀመሩበት ሁኔታ ነው ያለው። ከ1 እስከ 8ኛ ወይም ደግሞ አንደኛና መካከለኛ ደረጃ የምንለው ወደ 15 ትምህርት ቤቶች አሉን። ከ15ቱ ትምህርት ቤቶች የግልና የመንግስትን ጨምሮ ማለት ነው። ከ15ቱ ትምህርት ቤቶች አንዱ ትምህርት ቤት ነው መማር ማስተማር ያልጀመረው። ይሄም ሰላም አምባ ወይም ማረሚያ ቤት የሚባለው ትምህርት ቤት መማር ማስተማሩን እነሱ የሰው ኃይል ገብቷል ብለው እስካላሳውቁን ድረስ መማር ማስተማር ያልጀመረው፣ ሌሎቹ ግን መማር ማስተማሩን የጀመሩበት በሃይ ስኩል ደረጃ ደግሞ ወደ 3 የሃይ ስኩሎች አሉን። እነሱም በወቅቱ ሙሉ በሙሉ ወደ ስራ ያገቡበት ሁኔታ ነው ያለው። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ እድሜያቸው ለትምህርት የደረሰና በትምህርት ቤቶች የሚጠበቁ ተማሪዎች በትምህርት ገበታ ላይ እንዲገኙ መምህራንና የትምህርት መምሪያው ጥሪ አቅርበዋል። ኢቲቪ ዜና 57 ምዕራፍ 1 ወደ እናንተ መድረሱን ቀጥሏል። አሁንም በአማራ ክልል ያለው የመማር ማስተማር ሂደትን በተመለከተ ዘገባዎቻችን ወደ እናንተ የሚቀጥሉ ይሆናል። በደቡብ ወሎ ዞን በዘንድሮ ዓመት ከባለፉት ዓመታት በተሻለ መልኩ የመማር ማስተማር ስራው ተጠናክሮ መቀጠሉ ተገለጸ። በዞኑ ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ ተጠናክሮ እንዲቀጥል ሁሉም ርብርብ ሊያደርግ እንደሚገባም ተጠቁሟል። ሳሙኤል ወርቃየው በአማራ ክልል ባለፉት ዓመታት በጸጥታ ችግሮች ምክንያት የተስተጓጎለውን የመማር ማስተማር ስራ በዘንድሮው የትምህርት ዘመን ወደ ነበረበት ለመመለስ ጥረቶች ሲደረጉ ቆይተዋል። በደቡብ ወሎ ዞን አልቦኮ ወረዳ በሚገኘው የሰራረቡ አንደኛ ደረጃ ትምህርት ቤት ተማሪዎችም ትምህርታቸውን እየተከታተሉ ይገኛሉ። በትምህርት ቤቱ የ8ኛ ክፍል ተማሪዋ ኢማን መሐመድ የጸጥታ ችግሩ በአካባቢው ባለፈው ዓመት በትምህርት ዘርፉ ላይ ሲያሳድር የነበረውን ችግር በማስታወስ በዚህ ዓመት ትምህርቴን በሰላም እየተከታተልኩ ነው ስትል ትናገራለች። ከመስከረም ጀምሮ እስካሁን ባለው የትምህርት ሂደት ደህና ነው። በጥሩ ሁኔታና በላቀ ሁኔታ እየተማርን ነው። መምህሮቻችንም በተሻለ ሁኔታ ያገዙንና እኛም እነሱ ያሉንን በማድረግ ትምህርታችንን እየተከታተልን ነው። በጥሩ ሁኔታ ወደ ቀጣይ ትምህርት እንደምናልፍ ተስፋ አደርጋለሁ። የትምህርት ቤቱ መምህራንም በአካባቢው ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ አሁንም ስራ የሚጠይቅ ቢሆንም ከባለፈው ዓመት አንጻር ሲታይ ግን የመማር ማስተማር ስራው በዚህ ዓመት በተሻለ መልኩ እየተሰጠ መሆኑን ገልጸዋል። ባለፈው ግን ብዙ ትምህርት ቤቶች ተዘግተውብናል። ተማሪዎች በረብሻው ምክንያት ከትምህርት ገበታቸው እየተቋረጡ ወደ ከተማ እየተሳደዱ ሻይ ቤት እየተቀጠሩ ህይወታቸው ተለያየ ነገር ሆኖ እያየን በጣም እያዘንን ነው። ዘንድሮ ግን በመከፈቱ የተወሰኑ ተመልሰውልናል። አሁንም ይቀራል። ከባለፈው ዓመት በዘንድሮ ዓመት በጣም የተሻለ ነው። እኛ እዚህ ያስተማር ጉድኝት ነንኛ የጉድኝት ማዕከላችን ራሱ የተዘጋለ አብረውም ማለት ነው። እኛ ማዕከሉ ብንሆንም በእኛ ጋር ያሉ ቅርንጫፎች ተዘግተውባቸው ነበር። ዘንድሮ ግን ሁሉም እነዛም የተዘጋው ትምህርት ቤት አካባቢ ራሱ እያስተማሩ ነው። የተሻለ ነው። ትምህርት ከፖለቲካ ነጻና ገለልተኛ ነው ያሉት መምህራን ይህን ታሳቢ በማድረግም በአካባቢው ብሎም በክልሉ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በማድረግ የመማር ማስተማር ስራው በተሻለ መልኩ ተጠናክሮ እንዲቀጥልም ጠይቀዋል። ማንኛውም ህፃን ከትምህርት ገበታው ላይ እንዲቋረጥ አንፈልግም። አሁን ጸጥታ በሌለበት አካባቢ ራሱ ጸጥታ እንዲኖር ቢደረግልን። በትምህርት ዘርፉ በባለፉት ዓመታት ያጋጠሙ ችግሮች በዚህ ዓመት እንዳይደገሙ ከባለድርሻ አካላት ጋር በቅንጅት በተሰራ ስራ በደቡብ ወሎ ዞን በሚገኙ ትምህርት ቤቶች የመማር ማስተማር ስራው እየተከናወነ መሆኑን የገለጹት ደግሞ የዞኑ ትምህርት መምሪያ ኃላፊ አለምነው አበራ ናቸው። 110 ቅድመ አንደኛ ደረጃ ትምህርት ቤቶች አሉ። 1285 አንደኛ ደረጃ ትምህርት ቤቶች አሉ። 72 ደረጃ ትምህርት ቤቶች አሉ። ደስ የሚለው
በሁሉም ትምህርት ቤቶች ምዝገባ ተካሂዷል። ከ1285 ትምህርት ቤቶች በዚህ ሳምንት ሰኞ የሚከፈቱ 5 አሉ። በ1210 ትምህርት ተጀምሯል። እነዚህ ትምህርት ቤቶች ካምፕ የነበሩና ማህበረሰቡ ውስጣቸውን እያጸዳና እያደሰ ዘጌት ያሉ ናቸው እንጂ ሁሉም ትምህርት ቤቶች ላይ መማር ማስተማሩ ተጀምሯል ማለት ነው። ይሄ የተመዘገበ ተማሪ ወደ ክላስ ገብቶ በመማር ገር ከ90% በላይ ተማሪው አሁን ክፍል ውስጥ ይገኛል ማለት ነው። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን ተማሪዎችን ወደ ትምህርታቸው እንዲመለሱ የማድረግ ስራዎችን ጨምሮ የተጀመሩ የመማር ማስተማር ስራዎች ተጠናክረው እንዲቀጥሉ ማህበረሰቡ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥልም ተጠይቋል። በኢቲቪ ዜና 57 ወደ ጅማ ተሻግረናል። ሞሰብ የአንድ ማዕከል አገልግሎት ቀድሞ የነበረውን እንግልት እንዳስቀረላቸው የጅማ ከተማ ተገልጋዮች አስታወቁ። የከተማ አስተዳደሩ የተገልጋዮች እርካታ የጨመረ ስለመጣ ተጨማሪ ማዕከል ለመክፈት እቅድ መያዙንም አስታውቋል። ሀብታሙ ማሞ ቀድሞ በነበረው አሰራር ተገልጋይ ከመንግስት መስሪያ ቤት ጉዳዩን ለማስጨረስ ከቦታ ቦታ ይንቀሳቀስ ነበር። ይህ አሰራር ጊዜውን ከማባከኑ በተጨማሪ ላላስፈላጊ ወጪ ሲዳረገው ቆይቷል። አገልጋዮች በተለያዩ ምክንያቶችም ከቢሮ ውጭ የሚሆኑበት አጋጣሚ እንደነበር ተገልጋዮች ያነሳሉ። ይህን ችግር ከመሰረቱ ለመቅረፍ መንግስት መሶብ የአንድ ማዕከል አገልግሎት በከተሞች ከፍቶ በቴክኖሎጂ መሳሪያዎችም አደራጅቶ ወደ ስራ ገብቷል። ይህን እድል ካገኙ ከተሞች አንዷ የጅማ ከተማ ናት። በአገልግሎት አሰጣጡ ላይ አግኝተን ያነጋገርናቸው ተገልጋዮች ዋሲውን ከበደና ዛኪር አባዱራ መሶብ የአንድ ማዕከል አገልግሎት መጀመሩ የተሻለና ቀልጣፋ አገልግሎት እንዲያገኙ እንዳስቻላቸው አመላክተዋል። በፊት በጣም እንጨናነቃለን። አንድ ቦታ 10 ሰው 15 ሰው ግር ብሎ ነው በቃ የሚስተናገደው። እሱንም ወረፋው በጣም ብዙ ነው። አሁን ግን ዘመናዊ ነው። በቃ መዘመን ነው። አሁን ትኬት እንቆርጣለን፣ እንገባለን። ወንበር ተሰጥቶን አንድ ሰው አስተናግዶ እንደተነሳ የሚቀጥለው ሰውዬ ይገባል እንጂ ዝም ብሎ ውው ብሎ ምናምን አይገባም። ደግሞ በጣም ተመችቶኛል። እኔ በጣም ምርጥ ነው። ድሮ የነበረው አሰራር የመልካም አስተዳደር ችግሮችም አሉበት። አንድ ባለ ጉዳይ ለመገልገል ወይ ደግሞ አገልግሎት ለማግኘት ሲሄድ የተለያየ ቦታ መሄድ አለ፣ ከቦታ ቦታ መዛወር አለ። ሴክተሮች የተለያዩ ቦታ ናቸው። ለዚህ የፋይናንስ ወጪዎች አሉት፣ የሰዓት ብክነት አለ። ለዚህ አሁን ያለው አሰራርና የድሮውን ስናነጻጽር እጅግ በጣም ሰማይና ምድር ነው ማለት ይችላል። አገልግሎቱን ሲሰጡ አግኝተናቸው ያነጋገርናቸው አብደል መውላ አባተማን በበኩላቸው መሶብ ለአገልጋይም ለተገልጋይም እርካታን የጨመረ መሆኑን አውስተው የተሻለ አገልግሎት እንድንሰጥ አስችሎናል ብለዋል። ይሄ የአንድ ማዕከል አገልግሎት እዚሁ ባለ ጉዳዩ እዚሁ ነው የሚጀምረው። እዚሁ ጀምሮ አገልግሎቱን የጠየቀውን ጥያቄ በአግባቡ እየተስተናገደ ያለበት ሁኔታ ነው ያለው ማለት ነው። ቅሬታም ካለው ደግሞ ቅሬታውን እዚሁ ተቀብለን እዚሁ እየፈተን ሰው አስተያየት እየሰጠ አስተያየቱ በጣም ጥሩና በፊት ከተለያየ ቢሮ ወደ ቢሮ እየተዘዋወረ የነበረ ሰው እዚህ ውስጥ ጀምሮ እዚህ ውስጥ ጨርሶ እየወጣበት ያለበት ሁኔታና ለተገልጋዩም ሆነ ለአገልጋዩ ከብዙ እንግልት ያዳነን ነው። ዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጥረት ውስጥ ከተማ አስተዳደሩ 25 ሴክተር መስሪያ ቤት በአንድ ጥላ ስር 135 የተለያዩ አገልግሎቶችን እንዲሰጡ አድርገዋል። በአማካይ አንድ ባለ ጉዳይ ከ6 እስከ 10 ደቂቃ መሃል ጉዳዩን ጨርሶ ይወጣል ያሉት በጅማ ከተማ ፓብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት የአይሲቲ ዳይሬክተር አቶ ናስር አማን ከህብረተሰቡ እርካታ በመነሳት ተጨማሪ የአገልግሎት መስጫ ማዕከል ለመክፈት እቅድ መያዙን ያነሳሉ። በጅማ ከተማ ሰፊ ነው። ሰፊ እንደመሆኑ ባሻገር ይሄ አሁን እዚህ የከፈትነው አንድ ማዕከል አገልግሎት በቂ ነው ብለን ስለማናስብ እኛ ለወደፊቱ እንደ ከተማ አስተዳደር የታቀደ ትልቅ እቅድ አለ። የተለያየ ቦታ ይሄን መስኮት ወይም ደግሞ ይሄን አንድ ማዕከል አገልግሎት ለማስፋፋት በእቅድ ተይዟል ማለት ነው። መሶብ የአንድ ማዕከል አገልግሎት በየከተሞቹ መስፋፋቱ አገሪቷ ለተያዘችው ዘርፈ ብዙ እድገት የበኩሉን አስተዋጽኦ እንደሚወጣ ይነገራል። የፕላስቲክ ከረጢቶች አጠቃቀም ክልከላን ተከትሎ በርካቶች የወረቀት ከረጢት ወደ ማምረት ስራ በመሸጋገር ላይ ናቸው። ከነዚህ ውስጥ አንዱ የሆኑት በረከት ተሰማና ጓደኞቹም በዘርፉ በመሰማራት የስራ ዕድል ከመፍጠር ባለፈ ለአካባቢ ጥበቃ ስራ አስተዋጽኦ እያደረጉ ነው። ሪፖርተራችን አስረሳ ወገሼ በሐዋሳ ከተማ ቆይታ አድርጓል። ከራስ አንደበት ተከታትለን እንመለስ።
ስሜ በረከት ተሰማ ይባላል። በሆቴል ምህንድስና የተመረኩት። ጓደኞቼም እንዲሁ በተመሳሳይ በሐዋሳ ዩኒቨርሲቲ የተመረቁት። የወረቀት ዘንቢል፣ ኬክ ቦክሶች፣ በተለያዩ በወረቀት የሚሰሩ ነገሮች ላይ ሁሉንም አብዛኛውን ነገር እንሰራለን። ፕላስቲክ የሚከለክለው አዋጅ በፓርላማ ስንሰማ ይሄን ነገር አጋጣሚውን በመጠቀም እውቀቱ አልነበረንም። በራሳችን መንገድ ራሳችን አውቀን ራሳችን አሰልጥነን ነው ወደዚህ ስራ ዘርፍ በደንብ አሁን ብቁ ሆነናል ማለት ይቻላል። ይሄ ነገር የሚሰራው በቀላሉ በቤት ውስጥም ይሰራል። በትንሽ ቦታ ብዙ ቦታ አይፈልግም፣ ብዙ ካፒታልም አይፈልግም። ለዛ በቀላሉ መጀመር ይቻላል። ልጀምር ያለ ሰው የተለያዩ ሴቶች ቤት ውስጥ ከሚቀመጡ ይህን ስራ ቢሰሩ እናበረታታለን። ስልጠናም እንሰጣቸዋለን። እስካሁን የሚሰለጥኑ አይነት ሴቶች በተለይ ሴቶች ይሰለጥናሉ። የመንግስት ስራ፣ የግል ስራ ያን በእረፍት ጊዜያቸው መስራት ስለሚችሉ ሴቶች፣ ወጣቶች አብዛኛው ሰልጣኞቻችን እነሱ ናቸው። ፕላስቲክ እንትን ሲፈጠር ቢያንስ ከ300 ዓመት በላይ መቆየት የሚችል ነው ሳይበሰብስ አፈር ውስጥ ቁጭ የሚል በጣም ለአካባቢ ንጽህናም ለአካባቢ ጥበቃም ለአፈርም ለውሃም በጣም መጥፎ ማለት ይቻላል። ይሄ አሁን እኛ ፔፐር ባግ እንትን የምናደርገው አካባቢውን አይበክልም። ወዲያው ዩዝ ማቃጠልም ይቻላል። ወዲያውም መበከል አይችልም። ወዲያው ዲስሚስ መሆን ይችላል። ያው ፍላጎቱ ብዙ ስለሆነ ይሄ ነገር የሚሰፋ ነገር ነው እንጂ ዋጋው እየቀነሰ የሚመጣ ነገር አይደለም። እያሰፋ የሚመጣ ነገር ስለሆነ እኛም አስፍተን ትልቅ በኢንዱስትሪ ደረጃ ለመስራት ነው ሀሳባችን። ቲቪ ዜና 57 ወደ ውጭ ጉዳዮቹ ተሻግሯል። አሜሪካ ጋዛን የሚያስተዳድር ገለልተኛ ወታደራዊ ኃይል እንዲመሰረት የሚያስችል ረቂቅ እቅድ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልታቀርብ ነው። ወታደራዊ ኃይሉ የጋዛ ሲቪሎችን ሰላም ከማስጠበቅ ባለፈ አዲስ አስተዳደር ይመሰርታል ተብሏል። አዝመራው ሞሴ አሜሪካ በጋዛ ገለልተኛ ወታደራዊና የሲቪል አስተዳደር እንዲመሰረት የሚያስችል ረቂቅ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላትና ለሚመለከታቸው የመካከለኛው ምስራቅ ሀገራት ማቅረቧን አስታወቀች። አዲሱ የአሜሪካ እቅድ በጋዛ ዓለም አቀፍ የማረጋጋት ኃይል የሚል ስም ያለው ወታደራዊና የሲቪል አስተዳደር በጋዛ እንዲመሰረት የሚያስችል ስለመሆኑ ተገልጿል። የተለያዩ ሀገራት የሚያዋጡት ይህ ኃይል የእስራኤልና የግብፅ አዋሳኝ የሆነውን የጋዛ አካባቢ ሰላምና ደህንነት የሚጠብቅ ከመሆኑም በላይ የጋዛ ሲቪሎች ያለ ስጋት እንዲንቀሳቀሱ ኃላፊነት የሚወስድ ነው ተብሏል። ይህ ኃይል በጋዛ የሰብአዊ ድጋፍ እንዲሳለጥና በጋዛ አዳዲስ የፖሊስ አባላት ከሐማስ የጸጥታ ስራውን ተረክበው እንዲመሩ ድጋፍ ያደርጋልም ተብሏል። ይህ በጋዛ አዲስ የሚደራጀው ሰላም አስከባሪ ኃይል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ወር ሐማስና እስራኤል ተኩስ አቁም እንዲያደርጉ ካስማሙበት እቅድ የተቀዳ ስለመሆኑ ተሰምቷል። ይሁን እንጂ ጋዛን ሲያስተዳድር የቆየው ሐማስ ትጥቅ ለመፍታት ፍላጎት እንደሌለው በእስራኤልና በአሜሪካ ክስ እየቀረበበት ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ሐማስ ከስምምነቱ የሚወጣ ከሆነ በአሜሪካ አሊያም በአጋሮቿ ብርቱ ክንድ ይደመሰሳል ሲሉ አስጠንቅቀዋል። በጋዛ መልሶ ግንባታ ትልቅ ሚና እንደሚኖራቸው የሚጠበቁት ቱርክ፣ ሳውዲ አረቢያ፣ ግብፅ፣ ኳታርና የተባበሩት አረብ ኤሚሬቶች ከአስሩ የጸጥታው ምክር ቤት አባላት ጋር በመሆን ዓለም አቀፉ የጸጥታ ኃይል በጋዛ በሚኖረው ሚና ዙሪያ የአሜሪካን ረቂቅ ሰነድ እንደተመለከቱት ቲአርቲ ወርልድ ዘግቧል። ይህ ረቂቅ የሰላም ዕቅድ ወደ ትግበራ ከመግባቱ በፊት የጸጥታው ምክር ቤት ማጽደቅ የሚጠበቅበት ሲሆን ምክር ቤቱ ግን ይህንን ረቂቅ ሰነድ መቼ ለማጽደቅ እንዳሰበ የተባለ ነገር የለም። ይሁን እንጂ ቲአርቲ ወርልድ ከዲፕሎማቲክ ምንጮች አገኘሁት ባለው መረጃ መሰረት የጸጥታው ምክር ቤት አባላት የአሜሪካን የሰላም ዕቅድ የማጽደቅ ዕድላቸው የሰፋ ነው። ይህ የሚሳካ ከሆነ ግን በጋዛ የሚሰፍረው ዓለም አቀፍ የጸጥታ ኃይል የራሱን የሰላም ዕቅድ በማውጣት ጋዛን እንደሚመራ ዘገባው ጨምሮ ገልጿል። የመፍጠር መፍጠንና ዝላይ የመደመር ሳቢያዎች የዛሬ ምሽት የኢቲቪ 57 ዜና አጀንዳ ከዓለም ትልልቅ የስልጣኔ ባለቤቶች አንዷ የሆነችው ኢትዮጵያ ስለምን ሌሎች ሀገራት ጥለዋት አደጉ? ስለምንስ ካደጉት ሀገራት ወደ ኋላ ቀረች? ዛሬ ምሽት 2 ሰዓት ኢቲቪ 57 በአጀንዳነት ይመለከተዋል። ኢትዮጵያ በዚህ ተለዋዋጭ ዓለም ውስጥ ተወዳዳሪ ሆና እንድትወጣና እድገቷ በሚፈለገው ልክ አድጎ ዜጎቿ የሚኮሩባት ሀገርን ለመገንባት 3 ስልቶችን መተግበር እንደሚገባ የመደመር መንግስት ያመላክታል። መፍጠር፣
መፍጠንና ዝላይ ኢቲቪ 57ም በአጀንዳነት እነዚህን ሀገር አሻጋሪ የመደመር እሳቤዎች በባለሙያ አስተያየት ያሰጥበታል። እሳቤዎቹም ኢትዮጵያን ወዳደጉት ሀገራት ጎራ ለማሰለፍ የሚኖራቸው ሚናንም ኢቲቪ 57 ዜና አጀንዳ በስፋት ይመለከተዋል። ዛሬ ምሽት 2 ሰዓት ላይ ይጠብቁን። ኢቲቪ 57 የተወደዳችሁ በኢቲቪ ዜና 57 እንደተባለው ቀደም ሲል የመደመር መንግስት እሳቤ ላይ ትኩረታችንን አድርገን በምዕራፍ 3 ምሽት 2 ሰዓት ላይ ትጠብቁናላችሁ። ተጨማሪ የሆኑ ማብራሪያዎችን እናስጥበታለን። ኢቲቪ ዜና 57 ምዕራፍ 1 የተከታተላችሁትን ይመስል ነበረ። ከኛ ጋር ወዳችሁና ፈቅዳችሁ ቆይታ ማድረጋችሁን አሁንም ቀጥሉ። ሮዛ መኮንንና አብሬያችሁ ቆይቻለሁ። ምሽት 1 ሰዓት ላይ በምዕራፍ 2 እመለሳለሁ።